የኛ መጨነቅን ስለሚያውቁ ለኛ ሊመልሱ ይመጣሉ። ተረጋጋ። እመጣለሁ ዛሬ አይቆም። ወይ የማታም ሊሆን ይችላል እኮ ነው መብራት የምግብ ይሆናል። አብሽሩ፣ ምግብ ይሆናል። ኖርማል ነው። አብሽሩ እንጂ ዝርግት ብላ ስላየን አደነገጥን እንጂ ኖርማል ነው። ኖርማል ነው። ከዚህ በላይ ላፊያውን መልሶ ትመጣለች እሱ። ኦክሲን ያስገባት ያ ረቢ አላህ አፊያ ያርግላት ያ አላህ። የኔ ወርቅዬ ትስብኛለሽ። አንዴ ስልክ ኢሞ እየተደወለ ነው። እኔን ምን አልሽ? አትደነባበሩ፣ ጸሎት አድርጉ። የሰማሽ ነገር አለ? አይ ምንም አልሰማሁም፣ ግን አትደነባበሩ። በቃ ጸሎት አድርጉ። ጸሎትማ ግድ ነው፣ ዱዓም ግድ ነው እንጂ ምን አለ ጸሎት አድርጉ። ደህና ናት። ለማንኛውም ሁላችሁም በጸሎት አስቡ። የሰው ልጅ አንዳንድ ጊዜ ያጋጥማል። ማንኛውም ሰው እኛ አሁን ብዙ ጊዜ እንወድቃለን፣ እንነሳለን፣ ወይም የሆነ ነገር ደንግጣ ሊሆን ይችላል። ብዙ ጊዜ ሀይሚ እንትን ምናምን በስነ ስርዓት ስለማትመገብ ወይም እንደዛ ሊሆን ይችላል እና እንትን አድርጉ፣ ጸሎት አድርጉ። ለማንኛውም ደማነስ ያለበት ሰው ደማነሱ ከባድ ነው። ደማነስ ያለበት ሰው ወርቁ በቃ እዛ ቦታ የጸሎት ነው እኮ ፈጣሪ ያወራ ነው። እዋ የኔ እናት አንቺ ልቤ እየመታ ነው። ጭንቅላትን እያዞረኝ ነው። አዞሽና እኔ ወርቅ አዘው እና ሁላችሁም ፈጣሪ ቃላይ እኔን ልዘርጋልሽ። በጸሎት አስቡ። ሁላችሁም አትደንግጡ። እስቲ ማታ ምን እንደሚመጣ እናያለን። በጸሎት አስቡ። በጸሎት አስቡ ሁላችሁ ማለት ነው። ያላችሁበት ሁላችሁ ማልቀስ ሳይሆን በጸሎት አስቡ። እሺ በጸሎት የመልቀስ ምን የሚመጣውን አይተኑ እንትን እናደርጋለን ማለት ነው። በጸሎት አስቡ። እስቲ ገዝቱ ሙሉት። ቃልዬ ትገቢያለሽ? እስቲ ገዝት እንሙላ። ቃልዬ ትገቢያለሽ? ስቶፕ خلاص ጎ አይዞሽ እኔ እናት ሁላችንን እኮ ገዝታውን በዚህ ሰዓት ማን ነው ገዝት የሚልከው? ደህና ነሽ? እንዴት አረፈዳችሁ? ደህና ናችሁ? እንዴት ነሽ? ቃልዬ እንዴት ነሽ? ቤቴ ፈጣሪ እንኳን ማለት የኔ እስቲ ብሌንና ነባ ጋር ሄዳል። አውፍ የደቡ ስልክ ተደውላት ነው ትመጣለች።
አዎ ናኒ አልኩት። ናኒ በትልቁ ላምጣት ወደዚህ ማለት ነው። አዎ እኔ ወር ወይ ያለሽው ነገር ትንሽዬ ነገር ቀላል እሺ እንትኑ እንደዚህ አይነት ነገር ሲከፈት ማለት ነው። እንደዚህ አይነት ሲከፈት አንዴ ሙትያዙ ማን ጋር ነው ሙትያዙ ሁላችሁም እንደዚህ ሙትያዙ ዘምዘም ሙትያዢ። አዎ እንደዚህ አይነት ነገር ሲከሰት ማለት ነው ቶሎ ብላችሁ እንትን አትክፈቱ። ወይ ማየት ወይም ደግሞ እንትን ለማድረግ ቶሎ ብላችሁ አትክፈቱ። ነገሩን ሳታጣሩ ማለት ነው። ነገሩን አጣርቶ ነው እንትን ያለበት። የግዴታ ደግሞ እንደ እንትን ሳይሆን መከፈት ያለበት ልጆቹ ተሰብስቦ ባሉበት ሁሉም ተሰብስቦ ነው መከፈት ያለበት። ከዚህ በፊትም ተናግራለሁ። ለምን የአንድ ሰው ይሄ ገስት የአንድ ሰው ብቻ ወይም የሁለት ሰው ብቻ ሳይሆን ሁላችንም የራሳችን እየቻለን ስሜት አለን። ሁሉም ከኛ በአንድ ሰው ከሚያወራ በላይ ስላወራ ወይም እኝኝ ስላለ ያ ሰውን ብቸኛ ይወዳል ማለት አይደለም። ሁሉም የራሱን የውስጡን መናገር አለበት። ብዙ ጊዜ እናገራለሁ። ለምን ገስቱ ከተከፈተ አንድ ሰው ብቻ የሚያወራበት ገስት የለም። እሺ ብዙ ጊዜ ይሄንን ነው የምላችሁ። አሁን ገስቱ ተቀይሯል፣ እንደ በፊቱ አይደለም። ሁሉም የራሱን ስሜት መናገር አለበት። እንደፈለግነው አይደለም ገስቱን እንከፍተው። እሺ አሁን ደጋግሜ አልናገርም፣ ሁል ጊዜ ማለት ነው። የራሳቸው መብት አላቸው። ደጋግሜ አልናገርም። አንድ ሰው ዝም ብሎ ገስቱን አይክፈት። መጀመሪያ የቤቱ ሰው አለ ወይ? ልጆቹ አሉ ወይ? ልጆቹ ካሉበት ሁሉም ነገር ገስቱ እንደዛ ነው የሚከፈተው። ተናግሬያለሁ። የኔ ወርቅ ወይ ልምራ መሰለኝ ትንሽ በቃ እንደደነገጥኑ ሳይሆን በቃ ያለን ነገር እንደደነገጥኑ ሳይሆን እንደ ራሳችን አለ አይደለም እንደፈራኑ ሳይሆን ሁሉም ነገር እግዚአብሔር በፈራናችሁ ሳይሆን የምንደሰትበት ጥሩ ነገር እንዲያሰማን ጸሎት አድርጉ። እንደዚህ በቃ እንደ የቻልሽውን ሳታበዢ እኔ አቅሻለሁ እና የቻልሽውን ትንሽዬ ነገር የተሰማሽን ልቤ እያፈነኝ ነው። እሺ ትንሽዬ በትንሹ ቢሆን በሲሱም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሀይሚዬ የኔ ውድ የኔ ስስት እመቤቴ የጨርሳ ትማርልኝ። እመቤቴ ትዳብስሽ የኔ ማር። አታሳምመኝ አይባልም፣ ግን እሱ ይማርሽ የኔ እናት። እመቤቴ ከአንቺ ጋር አትለይሽ የኔ ውድ። እኔ መናገር ብዙ አልችልም። ሌላ አለሽ? ሌላ ወብሴ ምንድን ነው? ሰላም አይደለም እንዴ ዛሬ? አላየሽም እንዴ? እኮ ሼር እየተደረገ ነው። ምን ሆነ ነው ሀይሚዬ? ቆይ እስኪ በውስጥ እነግርሻለሁ፣ በውስጥ አወራሻለሁ፣ በውስጥ ማለት ነው። ቆይ ልጨርሰውና አወራሻለሁ። ምን ተፈጥሮ ነው በመድኃኒዓለም? እኮ ቆይ ሙት ያዢ ሚሚ፣ አሁን ሙት ያዢ። ይሄንን ጨርሼ ገዝቱን ጨርሼ አወራሻለሁ በውስጥ ማለት ነው። ስራ ላይ ነሽ ብዬ ነው። ሌላ አለሽ? ሌላ ማብራቴ የቻልሽውን ያህል ትንሽዬ ነው ነገር ጣል አድርጌሽ እናቴ። እንደፈራ ነው ሳይሆን ያላንፈራ ነው። እሺ ውስዬ ሰላም ከታችን ከላይ ያላችሁ ሂደቼ አይዛችሁ አትጨነቁ፣ ጸሎት አድርጉ። ቅመም የኔ ውድ እመቤቴ ማርያም ትማርሽ፣ እመቤቴ ማርያም ጨርሳ ትማርሽ። ባላችሁበት ፈጣሪ ይጠብቃችሁ። ውስያኔ ምንም እንጃ፣ ሌሎቹ ተናገሩ። ዘምዘም ነገር በቃ ተናገሪ ትንሽ እንትን ማለት። እሺ ውስዬ ሽኩራን ብያለሁ።
ሀይሚዬ አላህ አፊያ ያርግልሽ። አላህ አፊያ ሰጥቶሽ ማታ በሰላም በፍቅር እንደምትመጪ ከአላህ ጋር አንጠራጠርም። አላህ የአፊያውን ይላክልሽ። አታሳምምም አይባልም። ያው ስንታመም አላህን እናስታውሳለን የበለጠ። አላህ የበለጠውን ደግሞ አፊያውን ይላክልሽ። እወድሻለሁ። ሁላችንም ከታችም ከላይም ያላችሁን እወዳችኋለሁ። መድረኩን ስለሰጠሽ ወብዝዬ ከልብ አመሰግናለሁ። ሹክረን። ሰላም። እሺ እናቴ አመሰግናለሁ። ሁላችሁም በያላችሁበት እመቤቴ ቅድስት ድንግል ማርያም ትጠብቃችሁ። እሷም ደግሞ እመቤቴ በዙፋኗ ሸፍና ደህና ነገር ታሰማን። ቃልዬ ቃልዬ ወይ